ናቸዋል። ኦኬ አይ ቲንክ ኤልሳ ምናልባት ስሜታዊ የሆንሽ ነው። እኔ ለማውራትም ከበደኝ። ከአንቺ ጋር ለማውራት በጣም ይከብዳል። አንቺ ጋር እንደዚህ ነው ብዬ ማውራት አልችልም። በዛ ላይ ሉቃስ የሳለውን ስዕል ኦሪጂናሉን ሳትይዢ በፎቶኮፒ መጠሽ ሉቃስ እንኳን ቢያይሽ ይቀየምሻል። እንኳን ከኔ ጋር አውርተሽ ቀርቶ ኦሪጂናሉን ፎቶ ይዘሽ መምጣት አለብሽ። እውነት ለመናገር ነው እና ከባድ ነው። እንዲህ ነው ብዬ ለማስረዳት ለእኔ ይከብደኛል። ብታስገቧት አሪፍ ነው። ቀስ ብለን እናስተምራታለን። ምናልባት ማስገባት ይችላል። እያስገባ እኔ የተወሰነ ደቂቃ እንትን መጣሁ። ረጋ ብላ ማውራት ትችላለች። ግን አሁን ምን አለ ምንድነው ያለው ነገር ለእስልምና ጥላቻ አለ። ይሄ ጥላቻው አለ። አንደኛ በተቋም ደረጃ በዛ ሳይድ አለ። ለምሳሌ ያልሆነ ነገሮች የተጻፉ አሉ በእስልምና ላይ። በታምረ ማርያም ላይ ማንሳት ይቻላል። ምናልባት በእድሜ ትበልጠኛለች ሴትዮዋ። ስለ እስልምና ባድ የሆነ አመለካከት ያላት ይመስለኛል። የሆነ የተሳሳተ የሆነ መጥፎ አመለካከት ያላት ይመስለኛል። ሁለተኛ የማይባት ነገር ደግሞ ምን መሰለ? ኦኬ የገባ ሰው አለ። እሺ ሁለተኛ የማይባት ነገር ደግሞ የሚታየኝ ነገር ነው። ሁለተኛ እፎይን ታዳምጣለች። በሚያሳዝን ሁኔታ እፎይ ማለት እኔ እስልምናን ሳልቀበል በፊት እኔ እሳደብ የነበረውን ደግሞ የሚሳደብ ሰው ነው። እሱ ችግር አምጥቶባታል የባሰ እና ይሄ ነገር እያየሁባት ነው። እና ለእስልምና ያላት የመጥፎ አመለካከት አለ። ያንን ነገር መጀመሪያ እንትን ማለት አለባት፣ ማስተካከል አለባት። እንደዛ ቢሆን ጥሩ ነበረ። እሺ አንድ ጊዜ እዚህ ያላችሁ ሁላችሁም አንድ ቪዲዮ አለ፣ ሼር አድርጉ። ሁላችሁም እዚህ ያላችሁ ፕሮፋይልን ትጫናላችሁ። መጀመሪያ ላይ የምታገኙት ቪዲዮ አለ፣ እዛ ገብታችሁ ሼር ሪፖስት አድርጉ። ሼር የሚደረገው ያው ለእናንተ አይደለም፣ ግን ያው ክርስቲያን ወገኖች ጋር የተያዘ ስለሆነ እነዛ ወገኖች ጋር እንዲደርስ ስለሚፈለግ ነው። ሁላችሁም ገብታችሁ ሼር ሪፖስት አድርጋችሁ እዚህ በታችሁ አንድ ቁጥር ጻፉ። ቀጥል መሐመድ። እሺ አይ ቲንክ ቴክስት እንጻጻፋለን መሰለኝ። አንቺ ነሽ? አዎ እኔ ነኝ። እንዴት ነህ? ሰላም ነው ወይ? አለን። እንዴት ነሽ? ሁሉ ሰላም? አልሐምዱሊላህ አለው። እግዚአብሔር ይመስገን። እሺ ምን እንታዘዝ? እኔ አሁን የተጠቀምከው ወርድ አፕሮፕሬት አይደለም ብዬ ነው የማስበው። ስፔሻሊ ለእስልምና ጥላቻ አለ ምናምን፣ ከቤተ እምነቱም ሰውም ላይ ጥላቻ አለ ምናምን የሚለው ወርድ አፕሮፕሬት አይደለም፣ ተገቢ አይደለም። እውነቴን ነው የምነግርህ። እንደዚህ አይነት ወርድ በተጠቀምን ቁጥር ሞር ጥላቻ ነው ክሬት የምናደርገው፣ ጥላቻ ነው የምንፈጥረው። ገባክ? አትሊስት እንደዚህ አይነት ወርዶችን መጠቀም ባትችል ወይም ደግሞ ባትጠቀም ተገቢ ነው ብዬ አስባለሁ። ምክንያቱም ኦን ደ ግራውንድ ያለውን አታውቅም። አንተ ያለኸው ሌላ ዓለም ላይ ነው፣ ህዝቡ ያለው ደግሞ ሌላ ዓለም which is እኛ ኢትዮጵያ ላይ ያለ ነው። አንተ ደግሞ ከዛ በተቃራኒ ያለ ዓለም ላይ ነው እየኖርክ ያለኸው እና ሰው እዚህ በፍቅር ነው የሚኖረው። መከፋፈል ቢኖርም መለያየት፣ በሃይማኖት መለያየት ቢኖርም ጥላቻ አለ ምናምን። ኦፍኮርስ የሃይማኖት መለያየት ሊኖር ይችላል። እኔ ማምነው እነሱ ላያምኑ ይችላሉ፣ እነሱ የማያምኑት ደግሞ እኔ ላላምን እችላለሁ። ገባህ? ያ ማለት ግን ክርስቲያኑ ሙስሊሙን በጣም ይጠላል፣ ሙስሊሙም ክርስቲያኑን ወይም ደግሞ ይጠላል ማለት አይደለም። እና ይሄ ጥላቻ አለ የሚለውን ቃል ባትጠቀም ጥሩ ነው። ኦኬ እንደዛ ያልኩበት ምክንያት ክርስቲያኖች ሙስሊሞችን ይጠላሉ እያልኩ አይደለም። እንደዛ አይደለም። በአመለካከት ደረጃ ለሙስሊም ያለን አመለካከት ክርስቲያኖች የተበላሸ ነው። ለምሳሌ ልጅቷ ኦርቶዶክስ ነች። አይ ቲንክ አንቺም ኦርቶዶክስ ትመስኛለሽ።
በነቢዩ መሐመድ ላይ የተጻፈ አለ ታውቂያለሽ፣ ታምረ ማርያም ምናምን የሚባለው ላይ ጥሩ ያልሆነ ነገሮች አሉ። እሱ ታውቀዋለህ አንተም አንዴ አይደል? አንዴ ምንድነው ልክ በቃ አሁን ልጅቷ የተናገረችው ንግግር ገና ስትገባ የመጣችው ምንድን ያለችው ከግራ ወደ ቀኝ የሚጻፍ መጽሐፍ ይዛችሁ ብላ ነው የመጣችው። ከግራ ወደ ቀኝ የሚጻፍ የሚለው ነገር ምን አይነት ምንድን ነው ያለው ነገር ሲባል መጽሐፍ ቅዱስ ወይም አማርኛው እንግሊዝኛ ሲጻፍ ከቀኝ ወደ ግራ የሚሄድ መሆኑ መንፈሳዊ፣ ከግራ ደግሞ ወደ ቀኝ መጻፉ በአረበኛ አጻጻፍ ዘይቤ ከግራ ወደ ቀኝ መጻፉ ደግሞ ልክ የለም የሰይጣን ወር ደግሞ የተሳሳተ እምነት እንዳለው አድርጋ ነው የሳለችው። ይሄ አመለካከት የተሳሳተ ነው። ይሄ ከዚህ ነው እኔ ከዛ አንጻር አይቻት እቺ ልጅ በቃ ለእስልምና የተሳሳተ አመለካከት አላት ያልኩት ከዛ አንጻር ነው። ሌላው የተጠቀመችው ቃል እንቆይን በሪያ ላይ አልጥልም። ይሄ ራሱ እንደዚህ አይነት አገላለጽ የተጠቀመችበትን በጣም የማይሆን ነገር ነው። ጥሩ ያልሆነ አመለካከት እንዳላት ያሳያል። እሪ ያለችው እንግዲህ እኛን ነው እሪ ያለችው እንቆይን በሪያ ላይ አልጥልም ብላ ዲስሪስፔክት የሆነ ነገሮችን ተናገረች። ከዛ አንጻርም ሰዓት እቺ ሴትዮ በቃ ለእስልምና ጥሩ የሆነ አመለካከት የላትም ከሚል ነገር አለ። ሌላው በባህል ደረጃ አንዳንድ ነገሮችን ልንገርሽ። በባህል ደረጃ እኔ የማውቀውን ነገር ልንገርሽ በትንሹ። ለምሳሌ አንቺ ራስሽ አይ ቲንክ ኢትዮጵያ ውስጥ ሆነሽ ይሄን ነገር ሰምተሻል። ስለ ነቢዩ መሐመድ አንዳንድ ነገሮች የምንሰማቸው ነገሮች አሉ፣ ጥሩ ያሉ ነገሮች። ከነዛ መካከል ነው የምጠቅስልሽ። ነቢዩ መሐመድ ወተት ጉድጓድ ውስጥ አፈር ውስጥ ደብቀው ቀብረው ነበረ። ከዛ በኋላ ውሻ መጣና ምንድነው ወተቱን ጠጣባቸው፣ ወተቱን አወጣባቸው። ከዛ ጀምሮ የደበቁትን ወተት ውሻ ስላጋለጠባቸው ውሻ ከዛ በኋላ ነጃሳ መባል ተጀመረ የሚል አለ። አሁን ላይክ ይህንን ማያውቅ ክርስቲያን ያለ አይመስለኝም። ያልሆነ የሆነ አመለካከት ነቢዩ መሐመድ እንደዚህ አይነት ሰዎች ነበሩ፣ እንዲህ አይነት ሰው ነበሩ የሚል መጥፎ የሆነ አመለካከት፣ እንደዚህ አይነት ነገር አለ። ስለዚህ እስልምናውን ሰዎች እንደ መጥፎ አድርገው እንዲመለከቱትና እንዲያስቡት ብሬን ላይ የተሰራ ነገር አለ። ይሄ ነገር መቀረት አለበት። ሰዎች መጽሐፍትን ይዘው መወያየትና ንጽጽር ማድረግ፣ እውነታውን መፈለግና መማማር ጥሩ ይመስለኛል። ቴንክ ዩ። እኔ እንግዲህ ኦርቶዶክስ ነኝ። ብዙ ጊዜ ቤተክርስቲያን ሄዳለሁ፣ ትምህርቶችንም እማራለሁ። አሁን ያልከውን ያነሳውን ነገር ግን በፍጹም ሰምቼ አላውቅም። አሁን ከአንተ ወተት ተቀብሮ ምናምን ከአንተ እየሰማው ነው። አሁን ከአንተ እየሰማው ነው ይሄንን ማለት ነው እንጂ ቤተክርስቲያን እመላለሳለሁ፣ እሄዳለሁ፣ ጉባኤ እከታተላለሁ። ሰምቼ አላውቅም። አንድም የቄሶች ወይም መምህራኖች ይሄን ነገር ሲያስተምሩ ሰምቼ አላውቅም። ኢትስ ማይ ፈርስት ታይም ይሄን ስሰማ ከአንተ አሁን ስሰማ ነው። እና ለምሳሌ አንድ ነገር ልንገርሽ። ይሄን ሰምተሽ ታውቂያለሽ? ነቢዩ መሐመድ እንደ ሰይጣን ዝንጀሮ ሴጣን የሆነ እንደ ሰይጣን ልክ እንደ ዝንጀሮ ላያቸው ላይ አለባቸው የሚል አስተምሮ እንዳለ አታውቂም? ማንም አስተምሮኝ አያውቅም። እንደዚህ አይነት ቤተክርስቲያን ሲሄድ ቤተክርስቲያን ውስጥ እንደዚህ አይነት ትምህርት ተምረን አናውቅም። እውነቴን ነው የምነግርህ። በዚህ እድሜ እሄዳለሁ፣ ቤተክርስቲያን እመላለሳለሁ፣ እሁድ አልቀርም፣ ጉባኤም ሲኖር እሄዳለሁ። እንደዚህ አይነት አስተምሮ ሰምቼ አላውቅም። ስለ እውነት ነው የምነግርህ፣ ሰምቼ አላውቅም። ማንም መምህር ማንም ቄስ ንስሐ አባት አለኝ ለምሳሌ ያስተምሩኛል። አንዳንዴ ሲያስተምሩኝ እንደዚህ አይነት ነቢዩ መሐመድ ብለው አስተምረውኝ አያውቁም። አላውቅም ካልሽኝ እኔ ልክልሻለሁ። እሺ፣ በውስጥ ስለምንጻጻፍ እኔና አንቺ እንትን አደርግልሻለሁ፣ እልክልሻለሁ። ስለ ሚስንትን እንዳይኖር ነው። በቤተክርስቲያን ደረጃ ስራዬ ብለው ቄሶቹ ወይም መምህራኖቹ ይሄንን ነገር ያስተምራሉ የሚል አይነት ነገር ጭንቅላታችሁ ላይ እንዳይኖር ነው። እንደዛ አላልኩም፣ ግን ሰው እንደዛ እያልኩ አይደለም። ግን እንደዚህ የተጻፉ ነገሮች አሉ። አመለካከት ደረጃ ደግሞ ለእስልምና ጥሩ ያልሆነ ምልከታዎች አሉ። ይሄ በባህልም ደረጃ የመጣ ነገር ይመስለኛል።
ለማንኛውም ያልኩሽን ነገር ግን ለተናገርኩት ነገር መረጃ ልክልሻለሁ ላንቺ በውስጥ የተጻፉ ነገሮች እኮ ነው፣ ግን ያ አስተምሮ አይደለም። እንዳስተምሮ አምጥተው እንደዚህ ተማሩ እንደዚህ አድርጉ። እኔ አሁን አንብቤ አላውቅም እንደዚህ አይነት ነገር። መጽሐፍ ቅዱስን ነው የማነበው። ቤተክርስቲያን ሄጄ የምማረው የመጽሐፍ ቅዱስ ቃል ነው የሚያስተምሩኝ እንጂ ድርሳናትን አያስተምሩንም፣ ገድላትን አያስተምሩንም ቤተክርስቲያን ላይ ማለት ነው። መጽሐፍ ቅዱስ ቃል ነው የሚነበበው። ቅዳሴ ላይም ሰንበት ላይም እንዲህ መድረክ ላይ የምንማረው የመጽሐፍ ቅዱስ ቃል ነው። እና እንደዚህ አይነት ነገሮች ስለ ነቢዩ መሐመድ፣ ስለ አላህ፣ ስለ እንደዚህ የእስልምና አስተምሮቶች ስራዬ ብሎ ምንም የሚያስተምር እንትንም የለም። መች ስለ ስላሴ መጨረሰን ነው ስለ ነቢዩ መሐመድ እና ስለ ቁርአን የሚያስተምሩን ገባ፣ ወይም ደግሞ ስለ አላህ የሚያስተምሩን ገባ። ስለዚህ የኛ ላይ ነው የሚያስተምሩ። እኔ እስከዛሬ ነገርኳ፣ እስከዛሬ ትምህርት በሰንበትም ቅዳሴ ላይም በሄድኩበት ጉባኤ ሲኖርም እንደዚህ አስተማሪዎች ሲመጡም የሚያስተምሩብን ሰዓት ይሄንን ነው እኛ የቤተክርስቲያን አስተምሮትን ነው እንጂ የምንማረው ገድላትን ወይም የተጻፉት እንደዚህ የጎን መጽሐፎችን ምናምን አይደለም እና አንቺ ኦርቶዶክስ ነሽ አይደለ? ኦርቶዶክስ ነሽ ወይስ አይደለሽ? ኦርቶዶክስ ኦፍ ኮርስ ኦርቶዶክስ ነኝ። ኦርቶዶክስ ከሆንሽ መቼም ታምረ ማርያም ማለት ትልቅ መጽሐፍ በቃ እዛ ላይ አይ ቲንክ አንቀጽ 19 ላይ ነው ያለው፣ ግን እንትኑን እልክልሻለሁ ቦታውን። እኔ በአይኔ አንብቤዋለሁ፣ በአይኔ ነው ያነበብኩት። አስተምረውሃል? ግን አንተ ኦርቶዶክስ ያለው አስተምረውሃል? ጉድ አይዲያ መጽሐፉን ያስተማረ ቄስ አለ እንዴ? እኔ በልጅነቴ ነብዩ መሐመድ ወተት ደብቀው ወተቱን ውሻ መጦ ጠጣባቸውና ከዛ በኋላ በዛ ተናደው ውሻን ነጃሳ አሉት የሚል በጣም ዊርድ የሆነ የሚያስጠላ አንድን ኖ እኔ በእንደዚህ ላይክ ከእንትን የለም በአስተንዲ የምትሰሚው ነገር የለም ላይክ እንደ ማንኛውም ሰዎች የምትሰሚው። እኔ ልጅ ሆኜ ነው ይሄንን የማውቀው እንደዚህ አይነት ነገር እንደ ተረት አይነት ነገር ማለት ነው። እንደ ተረት የቄሶች ተረት ማለት ነው። የቄሶች ተረት ሶ በጽሁፍ ደረጃ ግን ላልኩሽ ነገር ከፈለግሽ ልክልሻለሁ፣ ታይዋለሽ። ይሄ ጥሩ አይደለም። እንደዚህ አይነት አመለካከት መኖር ተገቢ አይደለም። ሀሳብ አይግባ። የለም እንደዚህ አይነት አመለካከት የለም። ያስተምሮ ልዩነት አለን። ያስተምሮ ልዩነት ላይ ደግሞ የሚሰሩ ንጽጽር ላይ የሚሰሩ ልጆች አሉ። ያንን ነው የሚሰሩት ያስተምረው ልዩነቱን እንጂ ይሄ ላይክ በቤተክርስቲያን ደረጃ እንደዚህ አይነት ነገር እያሉ ብሬን ወስድ የሚያደርጉት አይነት ነገር የለም። በቤተክርስቲያን ደረጃ እንደዛ የሚያስተምሩ ነገር የለም። ቢያስተምሩማ ለምሳሌ ስለ የእናንተ ላይ ስላለው ሀዲሶች ይሄ ነው ትክክል አይደለም ቢሉማ እንዲሁም ጥሩ ነበረ። ገባ ካለ ትክክል ያልሆነውን ማለት ነው። እንዲሁ ግን እንደዛ ብለው አያስተምሩም። መጽሐፍ ቅዱስ መቼ አልቆ ነው መጽሐፍ ቅዱስ ላይ የምንማረው፣ የመጽሐፍ ቅዱስ ቃል ላይ ነው የምንማረው እንጂ እዛ ላይ ፎከስ አድርገው እንትን አይሉም። አይ ቲንክ እኔ ባይ ዘ ዌይ እንዲህ በማህበረሰብ ደረጃ ክርስቲያንና እስልምና እምነት ተከታይ ተከባብሮ የሚኖርበት ሀገር ነው ኢትዮጵያ እያልኩ ያለሁት በተጻፉ ነገሮች ላይ እና አንዳንድ ሰዎች እኔ ስለ አንዳንድ ሰዎች ነው የማውራው የተለየ ላይክ እስልምናን እንደ ጭራቅ አድርገው ሰዎች እንዳይቀርቡት አድርገው የሚስሉ ሰዎች አሉ። ለምሳሌ እኔ ራሴ በዛ ሳይድ ላይ አንዳንድ ጊዜ ይል ነበረ እስልምና ገዳይ ነው፣ እስልምና እንደዚህ ነው የሚል አመለካከቶች፣ አሸባሪ ነው እንደዚህ ነው የሚሉ አመለካከቶች ምናምን ነገሮች አሉ። እንደዚህ አይነት በስህተትም አንዳንድ ጊዜ ስለማያውቁት ነገር በመናገርም እንደ አይነት ነገሮች አሉ። ኤኒዌይስ ግን ያው ገዳይ ነው ያልከው አሁን ይሄ ሶሻል ሚዲያ ወይም ደግሞ ይሄ አለ ዌስተርን እንትኑ ነው እንደዛ አድርገን እንድናስብ ያደረገን ምንድነው? ፊልም ታያለህ። የአሸባሪ ከየት ነው አብዛኛውን ፊልሞች የሚሰሩት? የት ነው? አልሸባብ ምናምን አይሳይስ ምናምን አይደለ? እሱን ነው የምታየው። እነዛ እኮ ክርስቲያኖች ናቸው። ሞርሊ የካቶሊክ ክርስቲያኖች ነው ኢንፍሉዌንስ ያደረገው። ካቶሊክ ክርስቲያኖች በተለይ ክርስቲያኒቲውን ሰፖርት የሚያደርጉ ሰዎች ናቸው እስልምናን እንደ አሸባሪ እንደ በቃ ዓለምን እንደሚያጠፋ ነገር አድርገው ሰዎች አይምሮ ላይ ለመሳል የሚሞክሩት ግልጽ እኮ ነው ማን እንደሆነ እና በጣም ግን የራቀ ነው። በጣም የራቀ ነው። ሙስሊም ማለት ለአምላኩ የሚታዘዝ ከክፉ ነገር ጋር የማይተባበር ለዓለም ጥፋት የማይተባበር ከሰይጣናዊ አሰራር ጋር አብሮ የማይቆም ስለሆነ ይህንን ቤተ እምነት
ብሬክ ለማድረግና ይህንን ቤተ እምነት ለመጣል ለማሸነፍ ይህን ነገር ያደርጋሉ። ግን የሚቻላቸው ነገር አይደለም። ለማንኛውም ሌላ ጥያቄ ያለች እንትን ላይ ውይይት ማድረግ የምትፈልጊው ወር እስልምና ላይ ጥያቄ ካለሽ በጣም በፍቅር ልናስረዳሽ ፈቃደኛ ነን። በተለይ አብዱል ከሪም አንተ ማለት ነው ሰው ስላሴ መቀበል ከብዶክ ቁርአን ወረደ ቢለውን እንድትቀበል ያደረገ ሜን ሪዝን ሆስቱን አንድ የስላሴ አማኝ ነሽ? አሁን እሺ፣ ስላሴ መጽሐፍ ቅዱስ ላይ ስላሴ ማግኘት እንችላለን? ትምህርቱን መጽሐፍ ቅዱስ ጥያቄ ጠይቂ ነበር ያለኝና ልጠይቀው ነበረ። አይ እስካሁን ብዙ ሀሳቦችን ተነስቷልና በደንብ ሀሳብሽንም በደንብ ሰምተናል ምናምን ነገር እና ያው እሱ የስላሴ ስህተት ነው ይሄኛው ትምህርት ብሎ ነው እንትን ያለው። አንቺ ደግሞ ስላሴ ትክክል ነው ብለሽ ነው እስካሁን ድረስ እየጸናሽ ያለሽው እና እንደዚህም እንደመሆኑ መጠን ብዙ እናስቸግርሽም፣ ግን ስላሴን ልብሽ ላይ እንድትዩና እንድታምኝበት እንድትሞችለት እንግዲህ እንደዛ ከቆረጥሽ አንድ ጥቅስ አለ ስላሴ የሚያስተምር ቃል በቃል ነው ወይስ ምንድን ነው የፈለከው? ስላሴ የሚለውን ነገር ቃል በቃል አውጪ ነው ኦር ምንድን ነው? ቃል በቃልማ የለም እኮ እሱማ ስላሴ ማለት ስሪ ዲፍረንት ፐርሰናሊቲ ግን ደግሞ አንድ አምላክ ማለት እንደሆነ ታውቃለህ ብዬ አስባለሁ አይደለ? ሶስት የተለያየ አካል ግን በአምላክነት አንድ አይደለ? ይሄኛውን ትምህርት ማነው ያስተማረ አለ? ለምሳሌ ከብሉይ ኪዳን እንጀምርና እስቲ ይሄኛው ትምህርት ማስረጃ አለ ከዛ የምታሳይ ነገር ወይም ደግሞ እሺ ደስ ካለሽ ኢየሱስ ያስተማርበት ወይም ሌላም ሰው ዋሌቨር ብቻ ስላሴን ያስተማርበት ትምህርት ነው። እኛ የአምላክን ቃል ነው የምንቀበለው አይደለ? እግዚአብሔርን ቃል ነው የምንቀበለው። ስለዚህ ላይክ የሆነ ሰው እንዲያስተምር የሆነ ነብይም ኦፍ ኮርስ ነብይ የአምላክን ቃል ነው እንትን የሚለን፣ ግን እንዲህ ነው ስላሴ እንዲህ ነው ብለን እንዲያስተምር ኤክስፔክት ላናደርግ እንችላለን። ግን አሉ ብዙ የሚያሳዩ እንትኖች አሉ መጽሐፍ ቅዱስ ላይ። ለምሳሌ እግዚአብሔር የሰማይ ነው ላውራና ከዛ እንትን እልሃለሁ። ለምሳሌ እግዚአብሔር በመጀመሪያ ምድርን ፈጠረ፣ እንዲህ ዓለምን ፈጠረ ምናምን ያለ እንትን የሚል አለ ዘፍጥረት ላይ አይደለ? መጀመሪያ ሰማይና ምድርን ፈጠረ ምናምን ይላል። ስለዚህ ሰማይና ምድርን በምንድን ነው የፈጠረው? እግዚአብሔር በቃሉ ነው አይደለ? በቃሉ ነው የፈጠረው። በቃሉ ነው የፈጠረው እና በቃሉ ደግሞ እንደፈጠረ ደግሞ ያ ቃሉ አሁን ይሄ ምን መሰለሽ የተማኝ አይደለም። ገብቶኛል። አሁን ይሄ ምን ይባላል መሰለሽ? ቆይ አንዴ ይሄኛው አይነት አፈታት ምን ይባላል? ሁለት አይነት አፈታት አለ። አይሲጀቲካል ምንድነው ኢንተርፕሪቴሽን እና ኤግዜጀቲካል ኢንተርፕሪቴሽን አለ። አሁን አይሲጀሲስ ነው አንቺ እየሰራሽ ያለው። አይሲጀሲስ ማለት መጀመሪያ የሆነ ሐሳብን የሆነ ሰው ይሞላና ያንን ሐሳብ ፍለጋ መጽሐፉን ይረግጠዋል። ይሄ አይሲጀሲስ ይባላል። እኛ እየጠየቅንሽ ያለሽው ይሄን አይነት ነገር አይደለም። መጀመሪያ ከመጽሐፉ ትሪኒቲን መዘሽ እንድታወጪልን ነው። ከሌለ እኔ ለገጣጥም ካልሽን አንድ መጠቅሽውን ጥቅስ ላይ አውዱ ላይ ቆመን ነው የምናወራው። አሁን ለምሳሌ ይሄኛው ላይ ይሄ መልኩ ይሄን ይመስላል፣ ያኛው ላይ መልኩ እንደዛ ማድረግ አንቺ አሁን ስላሴን በቀጥታ ማግኘት እንችላለን ነው። ይሄን ትምህርቱን የሆነ ጥቅስ ላይ ማግኘት እንችላለን። ለምሳሌ ዘፍጥረት ላይ ምዕራፍ 1 ቁጥር 1 ጠቀሽሽ። እዛ ቦታ ሲሄድ ግን አሁን የስላሴ የሚል ነገር ላገኝ አልቻልኩም። ከዚህ የሆነ ቦታ ላይ ደግሞ ታሳይ ይችላል። አሁን እንደዛ ከሌለ በቃ ያንቺ ሐሳብ ስለሆነ እኛ ነው የምናስረዳሽ ጥቅሱን። በቃ ከዚህ በኋላ አይ አታስረዳኝ። ለምን መሰለህ ማታስረዳኝ? አንተ አንድ ጥቅስ ላይ አብ ወልድ መንፈስ ቅዱስ የሚያስተምር ነገር አውጭልኝ ነው። ኢስናት እንደዛ አይደለማ። ስላሴ ማለት እኮ አብ አምላክ ነው፣ ወልድ አምላክ ነው፣ መንፈስ ቅዱስ ሶስቱም ግን ይለያያሉ ማለት አይደለም። ሶስት ፐርሰናሊቲ ነገር ግን አንድ አምላክ በሚለው ነው ምናምነው ነው ያልኩ ያለው ይገባ ገብቶኛል። አሁን ይሄ የሆነ የመጽሐፉ የገጹ ሽፋን ነው ወይም ደግሞ መፈክሩ ነው እንጂ ይሄኛውን ትምህርት አሁን ያ ሁላ ጸሐፊ ኖሮ ማናቸው ማያውቁትም ነው። እኔ ራሴ ለገጣጥም ነው እያልሽ ነው፣ ሐሳቡን ይዘሽ ልትገጣጥሚ ነው። ግን መጀመሪያ ግን በእንትን ደረጃ ገጣጥማለሁ የተጻፈው ነው እንጂ ለምን ገጣጥማለሁ የተጻፈው ነው። እሺ አሁን ምዕራፍ እናውጣልኝና አንድ ጥቅስ ጥቀሽልኝና መጀመሪያ እዛ ክፍል ላይ አድምተን እንጨርስ። ለምሳሌ ስላሴን ያሳይልኛል የምትይውን አንድ ጥቅስ ጥቀሽ፣ እሱን እየዘጋን እንሂድ። አንድ ጥቀሽ። አንድ ጥቅስ ማለት በቃ አንድ ሶስት ነው አንድ ላይ
ስላሴን ያስተምርልኛል የምትዩን ከዘፍጥረት እስከ ራዕይ አንድ ጥቅስ ጥቀሽና እዛ ቦታ ላይ ስላሴን እንፈልገው ከሌለ የለም ካለ አለ እንልና ወደ ሌላ ጥቅስ እንሄዳለን። እኔ አንድ ጥቅስ የሚባል ነገር የለማ መጽሐፍ ቅዱስ ላይ አንድ ጥቅስ ብለህ እንደዚህ አምጣ ምናምን ትል አትችልም። ለምሳሌ አንድ ጥቅስ እግዚአብሔር አምላክ እንደሆነ የሚገልጽ ካለ እግዚአብሔር አምላክ እንደሆነ አንድ አምላክ እንዳለ የሚገልጽ ካለ ያ አንድ አምላክ ላይ ወርዶ አለ፣ ቃሉ አለ፣ መንፈሱም አለ ማለት ነው። ስለዚህ እግዚአብሔር አምላክነቱን ካመንክ የእግዚአብሔር አምላክነቱን ካመንክ ይሄውን አይሲጂስ የሚባለው ይሄ ነው። በቃ የሆነ ነገር ለምሳሌ የትኛውም ሰው የሆነ ሀሳቡን ይሞላና ያንን ሀሳብ መጽሐፍ ቅዱስ ላይ ፍለጋ ውስጥ ይገባል። ከዛም ከዚህም እየለቃቀመ ያመጣና የሆነ አይነት ኢሜጅ ይፈጥራል። የሆነ አይነት ኢሜጅ ለምሳሌ አሁን እኔ የሆነ አይነት ኢሜጅ ፍጠር ብትይኝ ኢየሱስ ላይ የሆነ አይነት ኢሜጅ መፍጠር እችላለሁ። ለምሳሌ ኢየሱስ ልክ ሲቆጣ ሲናደድ ያለበትን ፓርት ብድግ አደረግና ይኸው እዚህ ጋር ይበሳጫል፣ እዚህ ጋር እንደዚህ ይላል። ይሄ የሚያሳየው ኢየሱስ ፍጹም ሰይጣን መሆኑ መጀመሪያ ኢየሱስ ፍጹም ሰይጣን ነው ብዬ ጭንቅላቴ ላይ ይዛለሁ። ከዛ ወደ መጽሐፉ ገባና ለዚህ ለፍጹም ሰይጣን ነው ብዬ ላመንኩት ሐሳቤ መጽሐፍ ላይ ይደግፍልኛል። ምሳሌ ልሰጥሽ እኮ ነው። በጣም እንደዛ እኮ ይሄኛው የሆነ አይነት ሌላ አይነት ሐሳብ እንደዚህ አይነት ሐሳብ ይዞ ቢነሳ ከዛ ለዚህ ሐሳብ ይደግፍልኛል ያለበትን እያፈላለገ እዚህ ጋር አይታል ኢየሱስ ተበሳጨ፣ እዚህ ጋር አይታል ገበታውን ገለበጠባቸው። ለምን እንደገለበጣቸው ታውቃለህ? ከዛ ይልና የጭንቅላቱን ሐሳብ ይነግራል። እንደዛ ሳይሆን እዛ ገበታው ጋር የገለበጠብን ፓርት ከሆነ ለምን እንደሆነ እዛው አውዱ ላይ ነው የምንፈታው። የአንድ ሰው ጭንቅላቱ አይደለም የሚፈታው። ለዛ ነው አሁን አንቺ ከዛም ለቀው የጭንቅላትሽን ትነግሪንና ከዛ የጭንቅላትሽን ሐሳብ የሚደግፍልሽን ልታገላብጪ ነው። ዚስ ዳዝንት ወርክ። አሁን ጥቅሱን ጥቀሽ ስላሴን ጥቅሱን ጥቀሽን ጥቅሱን ጥቀሽን ለምሳሌ ዘፍጥረት ላይ ካልሽ እኔ አሁን ከፍቼ ነው ያለው ዘፍጥረት አንዳንድ ባይዘው ዘፍጥረት አንዳንድ ላይ ቁጭ በይ እያየሁ ዮሐንስ አንዳንድ አሁን አይጠቅስልኝም ብለህ ታስባለህ? ዮሐንስ አንዳንድ እሺ ዮሐንስ ወንጌል ምዕራፍ 1 አዎ መጀመሪያ ቃል ነበረ፣ ያ ቃል ደግሞ ከእግዚአብሔር ጋር ነበረ፣ ያ ቃል ደግሞ እግዚአብሔር ነበረ። በቃ ቃል ማን ነው? ቃል የባህሪ ነው፣ የአምላክ ባህሪ። የአምላክ ባህሪ ደግሞ ወልድ ነው። ቃሉ ወልድ ነው። ሰው ወልድ ነው። ኢየሱስ ክርስቶስ ማን ያለው? ይሄ ነው እኮ ችግሩ። አይሰጀቲካል ኤክስፕላኔሽን እንዴ አረዚህ በመጀመሪያ ቃል ነበር እያለ ሲናገር መጀመሪያ ቃል እያለ ሲናገር አካላዊ እንደዚህ የሚባለው ነገር እዚህ መጽሐፍ ላይ የምታሳየው ይኸውልህ አብዱል ከሪም በቃ ከኔ ጋር አሁን እንደዚህ ረጅም በቃ አልሄድ ላቆም እዚህ ጋር እሺ፣ ንጽጽር ከሚሰሩት ጋር እንትን በል በቃ አይ ቲንክ ዳስ ቤስት ኦፕሽን ነው ያ ነው ይመስለኛል አይደለ? ሶ ቤስት ለማወቅ ከሆነ ቤስት የምትይውን ማለት ነው። በቃ ቤስት የምትይው አንዴ በቃ ጀስት ልብሽ ላይ ያለውን አንዱን በቃ ንገሪኝ። በስላሴ ላይ እንድትቆይ ያደረገሽን አንድ ንገሪኝ። በቃ ያው ስላሴን እንዲያሳያል ብላ እኔን እንድቆይ ያደረገኝ ብዙ ጥቅሶች አሉ ነገርኩ። ያንን ጥቅስ ደግሞ ለአንተ ማስረዳት እንትን ነው ዌስቴጅ ኦፍ እንትን ነው የሚሆነው። ይሄ ጊዜን እንትን ማለት ነው። ገባ? ለአንተ አሁን ባስረዳት ትቀበለውም አይደለ? እኔ ደግሞ ተቀብዬበት አምኜበት ለምን አለቀም? ከተጻፈ ለምን አለቀ? ከተጻፈ እኮ ማየት እንችላለን። አሁን ትሪኒቲን አንድ ጥቀሽና እዛው አውደ ላይ ነው እሺ እዛ አውድ ላይ እዛ ቦታ ላይ የምርም ያን ሐሳብ ጭንቅላት ላይ ያለውን ሐሳብ ማግኘት ይኖርብናል። እዛ ቦታ ላይ ቤስት የምትይውን ነገር አንዱን ነገር ለምሳሌ በቃ ትሪኒቲን ያሳይልናል የምትይውን አንዱን ጥቀሽ ብለን ቤስት የምትይውን አይ ከዚህ በላይ አልችልም። እንደዚህ የመከራከር እንትኑ እስልምና ላይ ጥያቄ ካለሽ ጠይቅሽ። እስልምና ላይ ጥያቄ ካለሽ ጠይቅ። ለጉዳይ ዲያ ልጠይቀው እስልምና ላይ እና አቡበክር አቡበክር ታውቂያለሽ? ያው ናችሁ ሁለታችሁም አንድ ናችሁ አይደለ? ከአንድ አይነት ሪሊጅን ስለሆነ አንተ ማለት ጉዳይ ዲያ ነህ፣ ጉዳይ ዲያ ማለት አንተ ነህ። እና ገብቶኛል። ጉዳይ ዲያ እረፍት ያደርጋልና አቡበክር ልትመልስለት ትችላለህ። ችግር የለውም። የእሱን ጥያቄ ትመልስልኛለህ። ሰላም አለይኩም አለክ አቡኪ ይሰማል። ኦኬ ትጠይቅ። አይ ቲንክ ቆይ ትጠይቅ ትችላለሽ ግን እንትናም ሌሎቹም መመለስ ይችላሉ። ከዛ አንፃር አድርገሽ ጥያቄ ትጠይቂያለሽ። ማንም መመለስ ይችላል። አሁን እናንተ ስላሴን ቅድም ኤፍሬም በደንብ አስረድቶሃል ብዬ ነው የማስበው። እኔ በጣም አስረድቶሃል ኤፍሬም ባለ ጊዜው ማለት ነው። ስለ እውነት ለመናገር አይ ኤፍሬምን ታዩና ኤፍሬምን ታዩ በቃ ልመጣልህ ነው ለጥያቄ አይ ኤፍሬምን አታንሺው እና ኢየሱስ ነፍስ የለውም ብሎ ክዷል እና እሱን ሄደሽ ከሱ ጋር እየሰማኸኝ ፕሊስ። እና ስላሴን እንዳትቀበል ያደረገ ምክንያቶች ሊኖሩ ይችላሉ። እና ስላሴን እንዳትቀበል አድርጎ ነገር ግን ቁርአንን በነብዩ መሐመድ በኩል መጣ ወይም ደግሞ ያላህ ቃል ነው በሚለው እርግጠኛ እንድትሆን ያደረገ ምንድን ነው? ምክንያቱም እኔ አሁን እንደኔ ፐርሰናሊ ቁርአን ያላህ ቃል ነው በሚለው አልስማማም። ሶሪ ይቅርታ እንትን ካልኳችሁ እናንተ ታምኑበታላችሁ። ቁርአን አንብበሻል? በደንብ አንብቤያለሁ አይቼዋለሁ። እና
ያለ ዕቃ ነው። ለምሳሌ ይሄ ላይክ እስቲ ካነበብሽው ማለቱ አንድ ጥቅስ ንገሪኝ ካነበብሽው። ለምንድን ነው እኔ ልሸመድድ እኮ አይደለም የማነበው። አይ ልሸመድድ አንድ የምታስታውሽው ክፍል ንገሪኝ እስቲ የምታስታውሽውን ክፍል። ለምሳሌ ማስታወሰው ክፍል አላህ መጫወቻቸው ትሆናቸው ዘንድ ሴትና ወንድን በቅንፍ ውስጥ ለመጫወቻ ቢፈልግ ኖሮ ሴት በቅንፍ ውስጥ ማለት ነው እና ልጆችን የራሴ ባደረግኩ ኖሮ አይነት ነገር ይዘት ያለው ሚል አንብብ ያለው። ሌላው ደግሞ ስማኝ፣ ሌላው ደግሞ ብዙ ላውጣለች ይችላል። በጣም አንብበሻል። ኦኬ ይሄ ጥቅስ ያው እነፎ የሚጠቅሱት እነሱን ነው ይዘሽ የመጣሽ። ለምን ራሴ ነው ያነበብኩኝ? እፎይ ሲጠቅሱ አልሰማሁም። አንድ ጊዜ ችግር የለውም። አይ በተደጋጋሚ ጠቅሰዋል፣ ይወደዋል ይሄን ጥቅስ እና አስታውሽ ድንገት ላይ እሱ ከሱ አልሰማሁም። አንዴ እጅሽን አፌ ውስጥ አጥቅትቼ አንዴ እየተደማመጠ አንድ ጊዜ ቆይ። ይኸውልሽ ይሄን ጥቅስ እነፎይ የሚያጨዋት ጨዋታ ነች። እኔ የጠየኩሽ ቁርአንን ገልጠሽ አንብበሻል ወይ ነው። አንብበሻል እስቲ ቁርአን ምን ይላል ብለሽ በንጹህ ልቦና በክርክር መንፈስ አይደለም፣ በንጹህ ልቦና እስቲ ቁርአን ምን ይላል? እውነት ፈጣሪ ቃል አመጣ እንዴ? ቁርአን የፈጣሪ ቃል ነው እንዴ ብለሽ በንጹህ ልቦና ቁርአንን በእጅሽ ይዘሽ አንብበሻል ወይ? አንብቤ ያለው ዳውንሎድ አድርጌ መጽሐፉን ሳይሆን ፒዲ ምንድነው ይሄ እንትኑን ዳውንሎድ አድርጌ ከፕሌይ ስቶር አንብቤ ያለው እኮ አልኩ። ለምሳሌ የሆነ ቦታ ላይ ይሄ ቁርአን የክቡር መልእክተኛው ቃል ነው የሚል አሁን ለምሳሌ አይቻለሁ። ስለዚህ የክቡር መልእክተኛችሁ ደግሞ ነብዩ መሐመድ ነው። የነብዩ መሐመድ ቃል ነው የሚል አሁን ለምሳሌ አንብቤ ያለው። አንዴ ያነበበ ሰው እንዴት መሰለሽ የሚያነበው? ያነበበ ሰው እኔ በእርግጠኝነት ነው የምነግርሽ። ያነበበ ሰው የሚጀምረው 1 ቁጥር 2 ቁጥር 3 ቁጥር አለ። አይ ቲንክ መጀመሪያ አለ፣ ክፍሎች አሉ። 1 ቁጥር አለ፣ 2 ቁጥር አለ። ቁርአኑ ላይ ቁጥር አለ። አንድ ሱራ ላይ ቆይ አንዴ አዳምጪኝ። እያንዳንዱ ሱራ ላይ አያዎች አሉ። እያንዳንዱ አያዎች ቁጥር አላቸው። 1 ቁጥር ሳያነብ ዘሎ ገጽ 100 ላይ አይሄድም ወይ የሆነ እንዲህ መሀል ለመሀል ከፍቶት ድንገተኛ አግኝቶ ካላነበበ በስተቀር አንድ አንብቦ 2 እያለ ወደ 100 ይሄዳል። ከቁርአን አንቺ ቁርአንን ከፍተሽ አላነበብሽም፣ ግን እዚህ ቲክቶክ ላይ ሰዎች ንጽጽር ሲያደርጉ ይዘው የሚመጡትን ይሄ እንዲህ ዝም ብሎ አንዳንድ የለቃቀሙትን ይዘው ይመጣሉ፣ ያገኙትን ይዘው ይመጣሉ እና እሱን ያነበብሽው። እኔ አልፈርድብሽም አልፈርድብሽም። አሁን ጥያቄው ምንድን ነው? አሁን የጠቀስሽው ላይ የክቡር መልእክተኛ ምናምን የሚለው ላይ ስለምን እያወራ ነው? ወደ ላይ ከአንብበሽው አጀማመሩ ስለምን ወደ ስር ሁሉ ሄድኩኝ። ይሄ ነገር እንዴት ነው ብዬ ማለት ነው ወደ ስር ሄድኩኝ ማለት ነው። ወደ ስር ወደ ታች ወረድኩኝ። የክቡር መልእክተኛ ወደ ታች ሲወርድ ግን ሞር ያሳያኝ ምንድነው የነብዩ መሐመድ ቃል መሆኑን ነው ያሳያኝ። ስለምን እያወራ ነው? እዛው አውድ ላይ ቀላል ስለሆነ እዛው አውድ ላይ ክፍሉን አንዴ ክፈትላት አብዱ የምትችል ከሆነ ሶሪ አብዱል ከሪም ክፈትላትና እስቲ ያነበበችው እውነት የጠየቀኝ እንዴ ምን ማለት ነው? የጠየቀኝ እኮ አንብበሻል ወይ ከፍታሽ ታውቂያለሽ ወይ ነው አይደለ? አውዱ ላይ ስለምን እየተወራ ነው? ደግሞ ጉድ አይዲያ እኔ አሁን ቁጭ አስረጅን እስቲ ያነበብሽውንና ቆይ አንዴ ያነበብሽውና የተረዳሽውን አስረጅን ይክፈትልሽና ምን ችግር አለ? ይኸውልህ ከአንድ እስከ መጨረሻው እንድጨርሰው ኤክስፔክት ማድረግ የለብህም። ቁጭ ብዬ ከአንድ 2 3 4 ስለምን እየተወራ ነበር? እዛ ምዕራፍ ላይ ከፍ ብለሽ ወይም ደግሞ ዝቅ ሐሳቡ ስለምን እየተወራ ነበር? እዛ ላይ ሐሳቡ ስለምን እየተወራ አልገባኝ። ለምን እንደዚህ የምትጠይቁኝ? እኮ ምንም ግልጽ አልሆነልኝም። አንድ ሰው ሲያነብ ለምሳሌ የሆነ ታሪክ ጽሑፍ ቢያነብ የሆነ ገጽ ቢያነብ ይሄ ሐሳብ ላይ እኮ ታሪኩን ለሚያነብስ ይሄ እዚች ፓርት ላይ እንደዚህ ለማንሳት እያወራ ነበር ሐሳቡ ላይ እቺን ጥቅስ አገኘኋት ነው ይባላል። እና ስለምን እዛው ላይ እየተወራ ነበር? አሁን አንቺ የምትጠቅሺው እንዳለ የሚወራው ነው። ልጆች ዝም ብለው እስልምናን ለማጠልሸት የሚጠቀሟቸውን ጥያቄዎች ናቸው። እስቲል ጥያቄዎቹ እኮ ስህተት ናቸው። እናሳይሻለን፣ አሁን እንመልስልሻለን። ግን አንብቤ ያለው ግን አስበዋል። አንድ ሰው ልክ ያነባል የሚያገኘው ልክ ክርስቲያኖች እስልምና ለማጠልሸት የሚያነሷትን ነው የሚያነበው። አንቺ እንዴ በደንብ አታነቢ፣ በጣም አይደል የምታነቢ። አብዱል ከሪም ሚስ አንደርስታንድ ጉድ አይዲያ እና አብዱል ከሪም በጣም ሚስ አንደርስታንዲንግ አለ እዚህ ጋር። ምንድነው ከፍተሽው አንብበሽ ታውቂያለሽ ወይ ነው? ተረድተሽ ታውቂያለሽ ወይ ካልከኝ እኔ ልረዳ አልችልም። ገባህ አይደለ? እናንተ የመጽሐፉ ባለቤቶች ናችሁ። ምን ለማለት ፈልጎ ነው? ከምን አንጻር ነው? እናንታችሁ የምታውቁት እኔ አይደለሁም። ከኔ አሁን ምን የሚለውን አወቅሽ ወይ ተረዳሽ ወይ ከኔ ኤክስፔክት ማድረግ የለባችሁም። ለምሳሌ
እንዳልከው ቅድም እንዳልከው ቲክቶክ ላይ እንደዚህ አይነት ነገር ምናምን ተብሎ ሲወራ ይሄ ነገር ምን ያህል ሪል ነው እውነት ነው ወይስ ውሸት ነው አይደለም የሚለው ላይክ ትክክል ነው ትክክል አይደለም የሚለውን ለማረጋገጥ ቁርአን ዳውንሎድ አድርጌያለሁ። በቃ እዛው ላይ ቁርአን ዳውንሎድ ይናገራል። አድርጌያለሁ ገባኝ። አሁን አንቺ የጠቀስሽው ላይ አናበብሽ ያልኩሽ ለዛ ነው። እንጂ እንዴት ታዲያ አንተ እንድቀራ ነው ዳውንሎድ የማደርገው? ቁጭ ብዬ በአማርኛ ራሱ አሁን ልመልስልሽ። በቃ በአማርኛ ራሱ አውዱን አያነበብሽውም። ቁርአኑ ክፍል እየተናገረ ያለው ምዕራፍ 81 ላይ እየተናገረ ያለው እዛው ትንሽ ዝቅ ብትይ ሪፊት እያደረገ ነው። ሪፊቴሽን ነው ባይዘው የሌሎችን ነብዩ ሰለላሁ ጊዜ የነበሩትን ሌሎች ሰዎች ያነሱትን ሪፊት እያደረገ ነው። ለነብዩ ሰለላሁ ስለሚነግራቸው ያ እርሱ ሰይጣን ነው እብድ ነው እያለው ነበር። እሱን እየተናገረ ቁጥር 25 ላይ ራሱ እንትን ወማ ሁወ ቢቀውሊ ሸይጣን ረጂም እርሱ የሰይጣን ቃል ራሱ አይደለም። እርሱ ጋር መጥቶ ወይም ከፍ ብሎም ሲናገር እብድም አይደለም፣ በራሱም እያወራደም ሰይጣንም እየነገረው አይደለም እያለ እየተናገረ ነው፣ ዝቅ ብሎ ማለት ነው። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም ጋር የመጣው ስለ መልአኩ እየተናገረ ነው። ያ መልአኩ የተላከው መልአክ ሰይጣን አይደለም እያለ እያስቀመጠ ነው፣ ከፍ ብሎ እያስቀመጠ ነው። እንደውም ከፍ ብሎ አስቀመጠ። ተናጋሪው ራሱ እኮ አምላክ ነው እየተናገረ ያለው ስላደረሰው አካል መልእክቱን ስላደረሰው አካል ስለ ጅብሪል እያወራ ነው። ከፍ ብሎ እየተናገረ ያለው ኢነሁ ለቀውሉ ረሱሊን ከሪም አለና የኃይል ባለቤት በዙፋኑ ባለቤት ዘንድ ባለሟል የሆነ የዙፋኑ ባለቤት ነው እያለ በዙፋኑ ባለቤት ዘንድ ባለሟል የሆነው ያ አካል ስለ ጅብሪል እያወራ ነው። መጽሐፍ ቅዱስ ላይ ካይሽው በእግዚአብሔር ፊት የሚቆመው ገብርኤል ነኝ ምናምን እያለ የሚናገረው ስለዛ ነው እያወራ ያለው። ለዛ ነው በዙፋኑ ባለቤት ዘንድ ባለሟል የሆነ ነው እያለ በዚያ ስፍራ ትእዛዙ ተሰሚ የሆነ ታማኝ የሆነ ነው። ስለ መልእክተኛው ስለ ነብዩ ሰለላሁ ዐለይሂ ስለተላከው መልእክተኛ እያብራራላቸው ነው። ከዛ ቀጠል አደረገና ወማ ሷሂቡኩም ቢመጅኑን አለ። ነብያችሁ ወይም ደግሞ እርሱ እብድ አይደለም አለ። ብቻው አይደለም የሚያወራው አለ። እንደውም አይቶታል አለ። ጅብሪልን አይቶታል፣ በግልጹ አድማስን በእርግጥ አይቶታል። ስለ መልእክት አደራሹ እያወራ ነው። ቀጠል አደረገና እርሱም በሩቁ ወሬ ላይ ሰሳች አይደለም ብሎ አስቀመጠ። ከዛ በኋላ የሰይጣን ቃል አይደለም፣ እብድ አይደለም፣ ወደሱ የተላከው መልእክተኛ ስለሱ እያወራ ነው። የተከበረ ነው ያ አካል አለ። በዙፋኑ ባለቤት ዘንድ በዙፋኑ ያ ማለት በአምላክ ማለት ነው። አምላክ እዛው አካባቢ ላይ ተሰሚነት ያለው ነው አለ። አይቶታልም ደግሞ ቀጥፎ አይደለም አይቶታሉላ ብሎ እየተናገረ አምላክ ስለ ጅብሪል እየተናገረ ነውና አንቺ ያቺ ፓርት ለዛ ነው አውዱ ስለምን እየተወራ ነው። ዝቅ ብትይና ከፍ ብትይ ታዩ ነበር። ጭራሽ ስለዛ እንት እየተወራ አይደለም እና በጣም ይገርማል። አይ እንዳልኩህ ነው እንግዲህ ሌላ ጥያቄ አለሽ? ሁሊ አንደርስታንድ እንዳደርግ ኤክስፔክት አታድርግ ነው። ጥያቄንማ መለስክልኝ ላይ እርግጠኛ አይ ቁርአንን አንብቢ ከዛ በኋላ ቁርአን የፈጣሪ ቃል ነው ወይስ አይደለም የሚለውን በንጹህ ልቦና አንብቢ። ይሄ ነው መልሴ። ሌላ ጥያቄ አለሽ? ስለዚህ ቁርአን አንብቢ ነው እንጂ ላይክ እርግጠኛ መሆኑና ለመሆኑ ቁርአን አንብቢ የተረዳሁት ነው እያልከኛል። እኔ ኢትስ ኦኬ አንደርስታንድ አደረኩ። ስለዚህ ላይክ ጽሁፉ ላይክ ጥር ምጥን ወይም ደግሞ እንትን ያለ ስለሆነ ኢዝሊ በቀላሉ መረዳት የሚያስችል ስለሆነ ተቀበልኩት ነው እያልከኛለህ አይደል? እኔ በንጽጽሩም ስለቆየው ቲክቶክ ላይ አነብ ነበረ። እጅግ ከብዙ ጊዜ በላይ ንጽጽር ላይ እንትን የማስብበትና የደጋገምኩ ጥያቄዎቹን ራሴንም ቻሌንጅ እያደረኩት እየጠየኩኝ ማስብበት ነበረ። ግን ዘሜን ፖይንት ዋናው ነገር የገባኝ ነገር እስልምና ላይ ዶክትሪን እና ነገረ ድህነት የስላሴ ዶክትሪን ስልሽ የእምነት መሰረት ወይም ፒለር የሃይማኖት ፒለሩ እና ደግሞ ነገረ ድህነቱ ምንም እርከን የሚወጣለት አይደለም። ጥርት ያለ ነው። በደንብ ግልጽ የሆነ ነገር ነው። በክርስትና በኦርቶዶክስ ሳይድ ያለው ፒለሩ አምስቱ አዕማደ ምስጢራቶች አሉ። ነገረ ድህነቱ ግን እጅግ ብዙ አይነት መዳኛ መንገዶች አሉ። አምስቱ አዕማደ ምስጢራት የሚባሉትን ያው ታውቂያቸዋለሽ። እነዚህ የቤተ ክርስቲያኑ አምድ የሚባለው መሰረት ነው። ነገረ ድህነት ላይ ግን በቤተ ክርስቲያን ውስጥ የሚካሄደው ነገሮች እና የፈጣሪ አምልኮ አንዱን አምላክ የማምለክ አምልኮ በሁሉም ሳይድ ነው ያለው ትልቁ ስህተት። አንዱን አምላክ የማምለክ አምልኮ ሳይሆን ያለው አምልኩኝ ያላለውን አካል ወይም ደግሞ በአካል ሰው የሆነውን አካል እሱ ራሱ ሲያመልከው የነበረው አምላክ አንድ መልሴን ነው እየመለስከው። አይ አንተ ነህ አምላክ አይደለም የምትለው እኔ አይደለሁማ ወይ መጽሐፉ አምላክ አይደለም። እኔ የወጣሁበትን ሪዝን ነው በደንብ አስረዳሻለሁ ሌላ ጊዜ ምናልባት
መጽሐፉ እኮ ይላል አይደል እንዴ? መጽሐፉ እኮ የኢየሱስ አይልም አምላክ አይልም አይደል ይላል። ቆይ አይልም። አንድ አምላክ ጥያቄ አይደለም የሚል ልጠይቅሽ። የለም። አንድ ጥያቄ እሺ ልጠይቅሽ። መሰለሽ አይ ቲንክ መጽሐፍ ቅዱስ ላይ እስቲ የመለኮት ማለት የአምልኮት ጸሎት የሚባለው መጽሐፍ ቅዱስ ላይ ምንድን ነው? አዲስ ኪዳን ማለት በአዲስ ኪዳን የአምልኮት ጸሎት አባታችን ነው ይኸው አይደል? ቅድም ብያለሁ። የአምልኮ ጸሎት አዎ ኢየሱስ ያዘዘው። ሌላ አባታችን የታዘዘ ጸሎት አለ እንዴ? አባታችን ወይ ነው ኦፍኮርስ። ኦኬ፣ በጣም አሪፍ። አባታችን ነው የአምልኮ ጸሎት እንደሆነ ታምኛለሽ? አባታችን ነው የአምልኮ ጸሎት ነው አይደል? አዎ አሁን እኔ ጥያቄ እንትን አዎ ምልብህ ሶ አይደለም የአባት ብዬ አይ ነበር። እንትን እንድትረጂ ስለፈለኩ ነው። አባታችን ሆይ ጸሎት ኢየሱስ ደቀ መዛሙርቱ መጡና ዮሐንስ ለደቀ መዛሙርቱ ጸሎት እንዳስተማራቸው ለእኛም አስተምረን አሉት። ኢየሱስ መቼም እሱ ይጸልይ ስለነበር እሱ የሚጸልየውን ጸሎት ለደቀ መዛሙርቶቹ አስተምሯቸዋል። እንደዚህ ብላችሁ አዎ ጸልዩ ብሎ እሱም አባታችን ሆይ ነው። አዎ ሶ አባታችን ሆይ ጸሎት ላይ ወልድና መንፈስ ቅዱስ አሉ። አሉ። አዎ አብ ወልድ መንፈስ ቅዱስን በይ ስለማትለይ በይ አይ አባታችን ብሎ ነው የሚጀምረው በስም ጠቅሶ በስም አዎ አባታችን ብሎ ነው የሚጠራው። ለአብ ነው አባታችን ወይ አብ አይደለ? ስለዚህ አባታችን ከሶስቱ ስሞች ለአንዱ ስም ነው። አንዱ ስም ሶ ሁለት ስሞች ይቀራሉ፣ ወልድና መንፈስ ቅዱስ። ሶስት አካል አንድ አምላክ ነው። ሶስት አካል አንድ አምላክ ነው። ስለዚህ አባታችን ወይ ስትል ወልድም እንትን ነው የለማ ወልድና መንፈስ ቅዱስ የሉም አባታችን ወይ የሚለው በአምላክነት ግን አንድ ናቸው። በአምላክነት አንድ ስለሆኑ እንትን ነው። አሁን እዚህ ጋር ፎልት ውስጥ ለማስገባት ጥያቄ ምናምን አይ ኢትስ ኦኬ እንደዛ አይደለም። ለማንኛውም አባታችን ወይ ጸሎት ለአብ ነው። አብ ኢየሱስም ለራሱ ለአብ ነበር የሚጸልየው የአምልኮ ጸሎት ነው። ማንም ሐዋርያ እንደዛ ያደረገ የለም። በእርግጠኝነት ሊጸልዩ የነበሩት አባታችን ነው ብለው ሶስት አካል አንድ አምላክ ስለሆነ ለሶስቱም ነው። አንቺ ራስሽ እኮ በምትጸልዩ ላይ ራሱ ማለትም በቤተ ክርስቲያኑ በተዘጋጀው ጸሎት ላይ እኮ መንፈስ ቅዱስ የለም። ለምሳሌ አባታችን ሆይ ብሎ ማርያም አለች፣ መንፈስ ቅዱስ የለም። በቃ ጉድ አይዲያ እንተነበልሽ የአምልኮ አለ አልኩህ እኮ እኔ እኮ አለ በቃ አለ ብዬ ነው የማምነው። አንተ ግን እዚህ ጋር ለመረዳት ስላልሆነ ያለኸው ላይክ ማውራታችን ምንም ሚኒንግለስ ነው የሚሆነው። እኔ አሁን እዚህ ጋር እንደዚህ ነው ብልህ አንተም አይ ምናምን ስልህ የሆነ ፎልት መፈላለግ ነው የሚሆነው። ገባህ? እኔ ላይ ፎልት ፍለጋ ወይም እንትን ተደርጎ እንደዛ ነው የሚሆነው እና እንደዛ ደግሞ እንዲሆን እኔ አልፈልግም እና ጥያቄ እስልምና ላይ ጥያቄ ካለሽ አንድ እድል የመጨረሻ ለእነ አቡበከርም ስላሉ ጠየቅኩ መለስክልኝ እኮ። አንድ ጥያቄ ጠየቅኩ ላይክ መጽሐፉን ስለወደድኩት ነው አንብቤው ስለወደድኩት ነው እስልምና አይ ቲንክ ፈርተሻል። ለምን ፈራሽ? መፍራት የለብሽም እኮ እንትን ብለሽ ፈርተሻል ማለት ከምን አንጻር? አይ ሆነ መመለስም አትፈልጊም፣ የሚመለስልሽንም መስማት ደግሞ አትፈልጊም፣ ወደ ውስጥሽ ለማስገባትም አትፈልጊም እና እያለምንጣጣርሽ ነው እንደዛ ነገር ይገኛል። እኔ አልፈራም። እንዴ ብቻ መስያለሽ እንትን እስኪ አንድ በክርስትና ላይ በቃ አንድ እርግጠኛ የሆንሽበትን አንድ ነገር ነገር የማያጨቃጭቅ በቃ የማያጨቃጭቅ መሰረታዊ ነገር ሁሉ የማያጨቃጭቅ አንድ የኢየሱስ አምላክነት ምንም የማያጨቃጭቅ ለእኔ በቃ ምንም የማያጨቃጭቅ ነገር ነው እና ለእኔ እኮ ነው ያልኩህ። ለእኔ ምንም ለእኔ አይደለም ለሁላችን አዜ ሆል ማለት ነው። እርግጠኛ በቃ በኮንፊደንስ የትኛውም ህዝብ ፊት ለፊት ላይ ሄደሽ ማስረጃ ጠቅሰሽ በቃ ክርስትና ላይ በቃ እርግጠኛ የምትሆኝበት አንድ ነገር አለ ወይ ነው ጥያቄ። የኢየሱስ አምላክነትን እርግጠኛ መሆንበት ነገር ነው። ማስረጃ ጠቅሰሽ እርግጠኛ መሆንበት ነገር የኢየሱስ እርግጠኛ ስለሆንሽ አሁን እስቲ ኢየሱስ ያስተማርበታል ማስረጃ ምን ብሎ ከኢየሱስ አምላክ ነው አንዲስፒዩትድ የማያሻማና ለአንቺ መሰረት ከሆነሽ በኮንፊደንስ የተማመንሽበት ከሆነ ኢየሱስ ያስተማርበት ክፍል አለ። ይሄን ትምህርት ለእኔ ከኛ አይደለ ለእኔ ደግሞ ያም አለ እና ታውቀዋለህ። አንተም ውስጥህም እኮ ያውቀዋል። ገባህ አይደለ? ያውቀዋል፣ ውስጥህም ያውቀዋል፣ ታውቀዋለህ። ላለመቀበል ነው ወይም ደግሞ ሰውን ፎልት ውስጥ ለማስገባት የሆነ አላርፍ የሆነ እየሰማኸኝ ነው።
እየሰማኸኝ ከክርስትና ነው? ቤት እየሰማኸኝ ነው አብዱልከሪም? የሆነ ወገን እንዳይቀበል የሆነ እኛ ወገን አይደለም ይኸውልሽ፣ እንዳይቀበል ከኔ ፎልት ለማስገኘት ምናምን ነው እና አይደለም አንደርስታንድ ይህንን አደርግሃለሁ፣ እረዳሃለሁ። ይህንን የተቃወም ነው እኛ አይደለም። ባይዘ አሁን ያነሳሽው ባይዘው በሙስሊሞች አይደለም ኦብጀክሽን ያስነሳ፣ እዛው ክርስትና ቤተ እምነት ውስጥ ያሉ ሰዎች ኦብጀክሽን ያነሱት እዚህ በራሱ እዛው መጽሐፍ ቅዱስ አማኒ ነው። አይሁዶች አይደለም የአዲስ ኪዳን አማኒ ከዛ ቢብሊካል ዩኒቴሪያኖች ፎር ኢንስታንስ አይቀበሉሽ፣ ጆሆቫ ዊትነሶች ፎር ኢንስታንስ አይቀበሉሽ። አሁን አንቺ የምታምኚው እምነት መጽሐፍ ቅዱስ እንደዛ አያስተምርም። ይሁት መጽሐፍ ቅዱስን የያዙት እነሱ ስለነሱ እኔ አይመለከተኝም። ስለነሱ መጽሐፍ ቅዱስን የያዘው አካላት እንኳን የማይስማሙበት ነው ይሄ። እንኳን እኛ ተይውና ማለት ነው እናልከኝ እንኳን እኛ አሁን ያነሳሽው ኢየሱስ አምላክ ነው አይደለም የሚለው ነገር እንኳን እኛ በሙስሊሞች ሳይሆን እዛው በቤተ ክርስቲያን እዛው በመጽሐፍ ቅዱስ አማንያን መካከል እንኳን ተቀባይነት ያለው አይደለም ነው። እሺ ይሄኛው አብዱልከሪም ኢየሱስ ይኸውልህ የዘላለም ሕይወት የሚገኘው በኢየሱስ ነው። ሰው እኔ ደግሞ የዘላለም ሕይወት ሰማል። የዘላለም ሕይወት የሚሰጥህ ማን ነው? የዘላለም ሕይወት የሚሰጥህ ማን ነው? ኖ የዘላለም ሕይወት የሚሰጥህ ማን ነው? ከአምላክ ውጭ ነው። በመጽሐፍ ቅዱስ አብ በመጽሐፍ ቅዱስ አብ ነው የሚሰጥ። ኢየሱስ ግን እኔ የዘላለም ሕይወትን እሰጣለሁ ብሏል። ስለዚህ እኔ ደግሞ ኢየሱስ የዘላለም ሕይወትን እሰጣለሁ ብሎኛል። እሱ ተቀብሎ ነው ከአብ ተቀብሎ መልእክተኛ ስለሆነ እኮ ከአብ ተቀብሎ። እስቲ የትኛው መልእክተኛ ነው ንገረኝ እስቲ። የትኛው መልእክተኛ ነው ከአብ ወይ ከአላህ ተቀብሎ የዘላለም ሕይወትን የሚሰጥ? ላሳይሽ እኮ ማስረጃ ማድረግ አይችሉም። ኧረ ማስረጃ ላሳይሽ። ተረጋጊ በፈጣሪ እኮ የዘላለም ሕይወትን እሰጣችኋለሁ ብሎ ሲናገር ምንድን ነው የዘላለም ሕይወት የሚለው ነገር እንመልከት። አቡበከር አለክ እስኪ መክፈት ይችላል። አቡበከር አለክ አቡበከር አቡበከር እሺ በቃ ላንብብልሽ። የዮሐንስ ወንጌል ምዕራፍ 12 ካየሽ ዮሐንስ ወንጌል ምዕራፍ 12 ላይ ቁጥር 49 ላይ ካየሽ ኢየሱስ ምን አለ? እኔ ከራሴ ያልተናገርኩም አለ፣ ነገር ግን የላከኝ አብ እርሱ የምለውና የምናገረውን ትእዛዝ ሰጠኛል። ትእዛዙም አለ የዘላለም ሕይወት ነቢዮችን አሳየኝ እኮ ነው ያልኩት። እነ ሙሴ እነ ምናምን የዘላለም ሕይወት ማስረጃ የሰጠው እኮ ቆይ ተረጋጊ እኮ ተረጋጊ እንዲሆን እንሻል። ኢየሱስ የዘላለም ሕይወት ብሎ ሲናገር መልእክቱን ነው ባይዘው ትምህርቱን የዘላለም ሕይወት የሚለው ራሱን የተናገረው ዮሐንስ ወንጌል ምዕራፍ 12 ቁጥር 49 ማለት እናንብበው። እኔ ከራሴ ያልተናገርኩም አለ መጀመሪያ ላይ ማለት እኔ ከራሴ ያልተናገርኩም አለ፣ ነገር ግን የላከኝ አብ እርሱ የምለውና የምናገረውን ትእዛዝ ሰጠኛል። የምለውና የምናገረውን ትእዛዝ ሰጠኝ ካለ በኋላ ይሄ ትእዛዝ አለ ከአብ የተቀበለውን መልእክት ምን አለው? ትእዛዙም የዘላለም ሕይወት እንደሆነች አውቃለሁ። ይሄን ትእዛዙን የዘላለም ሕይወት ነው ብሎ የሚናገረው ከዛ ስለዚህ ይሄ የምናገረው አብ እንደነገረኝ እናገራለሁ። የሰማውን ነው የሚያስተላልፈው፣ መልእክቱን ነው ያለው። ከዛ ዮሐንስ ወንጌል ምዕራፍ 17 ላይ የሰጠኝን ቃል ሰጥቻቸዋለሁ፣ ያንን ነው የዘላለም ሕይወት እሰጣለሁ ያለው ያንን ነው። ስለዚህ ከአምላክ ሰምቶ የሚተላለፈው መልእክት ነው የዘላለም ሕይወት የተባለው። ስለዚህ ይሄ ቀላል ነገር ነው። ከአምላክ ሰምቶ የትኛው ነብይ ነው? እሺ ሌሎች ነብዮችን አሳየኝ። የዘላለም ሕይወት እሰጣችኋለሁ ያለ እሰጣችኋለሁ። ኢየሱስ ግን ብሏል የዘላለም ሕይወት እሰጣችኋለሁ ብሏል። ምኑን ነው የዘላለም ሕይወት ያለው እሱ? ኢየሱስ የዘላለም ሕይወት እሰጣችኋለሁ ብሏል ቃል በቃል። ትእዛዙን ነው ያለው። ትእዛዙን ነው የዘላለም ሕይወት ያለው። የዘላለም ሕይወት ማለት ትእዛዝ አይደለም። ትእዛዝ የዘላለም ሕይወት ነው። ይኸው ኢየሱስን ልታርም ነው ወገናችን። እሺ ቁጥር 49 ላይ ይኸው ይታይሻል። እኔ ከራሴ ያልተናገርኩም ይኸው ቆይ አንዴ እሱ ነው ያለው። ቆይ አንዴ ተረጋጊ። እና ወልድ ቃል ነው የአብ ቃል ነው ቃል ስለሆነ አንዴ የዘላለም ሕይወት ምንድን ነው የሚለውን እያወራ ነው። እሺ እኔ ከራሴ አልተናገርኩም ምን አለ? ነገር ግን የላከኝ አብ እርሱ አለ የምለውና የምናገረውን ትእዛዝን ሰጠኛል። ትእዛዝ ሰጠኛል። ትእዛዙም የዘላለም ሕይወት እንደሆነች አውቃለሁ አለ። ትእዛዙን የዘላለም ሕይወት አለ። ይሄን ነው ሰጣችኋለሁ ያለው። እስቲ የትኛው ነብይ ነው ሰጣችኋለሁ ያለው? አሳየኝ። ትእዛዙን ነው ይሄው። ከማን የሰማውን ነው የሚያስተላልፈው? ነብይ አንድ ነብይ አምጣልኝ የዘላለም ይሄው። ስለዚህ እኔ የምናገረው አብ እንደነገረኝ ሰጣለሁ አለ። በቃ የዘላለም ሕይወትን ከአብ ያልከው ደግሞ ኢየሱስ ሲጀበር ወርድ ቃል ነው አይደለ? ቃል ነበረ፣ ቃል ነው ስጋ እኔ አይደለም ያልኩት ኢየሱስ እኮ ነው ያለው። ቃል ነው ስጋ የሆነው። እንትናቲም አታምኝበትም የኢየሱስን ንግግር እየነገርኩህ እኮ ነው። ቃል ስጋ ሆነ። ስለዚህ ያ ስጋ የሆነው ቃል ነው። ስለ ዘላለም ሕይወት እያወራ ነው። አንዴ ስለ ዘላለም ሕይወት እያወራ ነው። አታምኝበትም የኢየሱስን ነገር የዘላለም ሕይወት የዘላለም ሕይወት ማለት ትእዛዙ ነው አለ። ከአብ የሰማውን ትእዛዝ ነው የዘላለም ሕይወት ነው አለ። ዮሐንስ 11:25 ክፈትልኝ። ይሄ ስህተት ነው መጀመሪያ ቆይ እንስማማ። ዮሐንስ ስህተት አይደለም ዮሐንስ 11 ስህተት ካልሆነ ስለዚህ የዘላለም ሕይወት በዚህ ዲፊኒሽን መሰረት የዘላለም ሕይወት ምንድን ነው? ዮሐንስ 11:25 ክፈትልኝ። እሺ ቆይ ይሄ የዘላለም ሕይወት ምንድን ነው? የዘላለም ሕይወት ትእዛዝ ነው ወይ? ኢየሱስ ትእዛዙ ነው ወይ? የዘላለም ሕይወት የአብ ትእዛዝ ነው። የዘላለም ሕይወት የአብ ትእዛዝ ነው ወይ? አረ እንደዛ አይደለም። የዘላለም ሕይወት እሺ
ትእዛዙም የዘላለም ሕይወት እንደሆነች አይደል አውቃለሁ። ስለዚህ እኔ ስለዚህ የአብ ትእዛዝ የምናገረው የዘላለም ሕይወት ነው። በይ አንዴ የአብ ትእዛዝ የዘላለም ሕይወት ነው። የአብ ትእዛዝ ምክድ የዘላለም ሕይወት መሰል ነው። እንዴት ነው? ይሄን እኮ ምክደው ነገር አይደለም። ኦፍኮርስ በይ እሱን ነው ኢየሱስ የዘላለም ሕይወት ያለው እኮ እሱ ነው። ስለዚህ ያው አለ እኮ እንዴት ነው ማለው? እንዴት ነው የምትረዳው? እንዴ አብዱልከሪም ምን ሆነ ነው? የዘላለም ሕይወትን እሰጣቸዋለሁ ያለው መልእክቱ ነው። አብ ዮሐንስ እንደነገረን 11:25 ደግሞ አንብብልኝ፣ ክፈተው። እሺ አንድ ደግሞ ሌላ ላስመስል የዘላለም ሕይወት ሌላ ምን እንደሆነ ሁለተኛ ደግሞ ያብራራበት ነው። አንተ የፈለግከውን ብቻ ታሳየኝ። ሀይ አይደለም እሺ፣ አንቺ ጥቀሽ በቃ። እኔማ ሐሳቤን ላስረዳሽ ነው እንዳትሰጥ። 11:25 ደግሞ ክፈተው። ዮሐንስ ወንጌል 11:25 ከፈትኩት። ይታየኛል አይደለም? ምንድን ነው የሚለው? ትንሣኤና ሕይወት የሚያምንብኝ ቢሞት እንኳን ሕያው ይሆናል አለ። ታዲያ ልክ ነው እኮ ምንድን ነው ችግሩ? ታዲያ እኮ ምንድን ነው ችግሩ? ይሄ ጥቅስ ይሄው ሕያው የሆነው የሚያምንብኝ ሁሉ ለዘላለም አይሞትም። በቃ ስለዚህ የትኛው ነብይ ነው እንደዚህ ያለው? ሐዋርያቶች አልሞቱም? ሐዋርያቶች አልሞቱም እንዴ? እና በኢየሱስ ግን ስለሚያምኑ ሕያው ይሆናሉ። በኢየሱስ የሚያምን ግን ሕያው ይሆናል። የማያምን ግን ይፈረድበታል። ስንት አይነት ሞት አለ እናቴ? ስንት አይነት ሞት አለ? የማያምን ግን ይፈረድበታል ይላል። ስለምን እያወራ ነው እዚህ ጋር? አይሞቱም ሲል ስለ አካላዊ ሞት እያወራ ነው እንዴ? መንፈሳዊ ሞትም ይሁን ሲኦል መግባት እኮ መንፈሳዊ ሞት ነው አይደል? እዚህ ላይ ስለ አካላዊ ሞት እየተወራ ከሆነማ ሐዋርያት ሞተዋል እኮ። አብዱል ከሪም አካልህማ ከሞተ ይበሰብሳል። በቃ ኢትስ ኦብቪየስ አይደለ? ሶ እዚህ ጋር የሚያምን እንኳን ሕያው ይሆናል። እሺ እዚህ ጋር እየተወራ ያለው ምን ብሎ የሚያምን ነው? እሺ ምን ብሎ የሚያምን? ነፍስህ ነች ዘላለማዊ ሕይወትን የምታገኘው አይደለ? ያ ዘላለማዊ ሕይወትን እሺ አውርተሽ ባይዘው የሆነ ቲቪ ተከፍቶ ከቲቪ ጋር እግዚአብሔር ምስክሬ ነው። ነገር የለም እዚህ ላይ ምን ብሎ የሚያምን? ይኸው በእኔ የሚያምን አለ ኢየሱስ። ምን ብሎ የሚያምን? በቃ የሚያምንብኝ ቢሞት እንኳን ሕያው ይሆናል። ቢሞት እንኳን በእኔ የሚያምንብኝ ምን ብሎ የሚያምን? በእኔ ትንሣኤና ሕይወት እኮ ምን ብሎ የሚያምን? ምን ማለት ነው? ምን ብሎ የሚያምን? ኢየሱስ ምን ብለሽ ነው የምታምነው? እሱ እንደሚያስገኝ ካመንክ እሱ እንደሚያስገኝ ካመንክ አይደለም ማስረጃ እንጂ እሺ ማስረጃ ተረጋጊ። መማር ጥሩ ነው። እሺ በእኔ ያላመነ ግን ይላል በልጁ ያላመነ ግን ተፈርዶበት። ምን ብሎ ማመን? እኮ ምን ብሎ ማመን? አንድ ነብይ አብዱል ከሪም መጽሐፍ ቅዱስ ላይ ከሆንክ አንድ ጥቅስ አምጣልኝ። ነብይ የትኛው ነብይ? ሙሴ ነው? ነብዩ መሐመድ ነው? የትኛው ነው? እና ይውጣልሽ ባይዘው በደንብ አልጮህኩም። እየጮህኩኝ እሺ ታዲያ እያወራን እኮ ነው። እየጠየኩሽ እኮ ነው። በእኔ የሚያምን አለ ኢየሱስ። ምን ብሎ የሚያምን? ምን ብሎ ማመን? ዝም ብዬ እንድሰማህ ነው የፈለግከው? ንገረኝና አይደለም እየጠየኩሽ እኮ ነው። እየጠየኩሽ ለምሳሌ በኢየሱስ ማመን ነው ደግሞ እያስመለስከኝ አይደለማ። ዝም በይ ትለኛለህ። ያው ምን ብሎ የሚያምን? ይሄ መልስ የዘላለም ሕይወት እንደሚያስገኝ ያመነ ሕያው ይሆናል። አምላክ ነው ብሎ የሚያምን ነው ወይስ ክርስቶስ ነው ብሎ የሚያምን? አምላክ ነው ብሎ የሚያምን ነው እንጂ አምላክ ነህ ኢየሱስ አምላክ ነህ። አሁን እሱ ለሱ ማስረጃ እስኪ አምላክ ነው ብሎ የሚያምነው ለሚለው ማስረጃ እስኪ። እኔ ለራሴ ክርስቶስ ነው ብሎ የሚያምን እንደሆነ ማስረጃ ልስጥሽና ወደ አንቺ እመጣለሁ። አንደኛ ምዕራፍ የተቀባ ማለት ነው። አምላክ የቀባው ማለት ነው። በፈጣሪ ስም ክርስቶስ ማለት አምላክ የቀባው ማለት ነው። በቃ አምላክ የቀባው ማለት ጌታ ማለት ነው። ባይዘወይ አምላክ የቀባው ማለት እኮ አንቺን ለምሳሌ ቆይ አንቺን አምላክ ቀባሽ ማለት እኮ አምላክ አይደለሽም እኮ ማለት ነው። አምላክ ነው የሚቀባው። አምላክ ይቀባል። እኔን ጌታ አድርጎ አይቀባኝም። እኔን ጌታ አድርጎ ወይም አምላክ አድርጎ ሊቀባኝ አይችልም። ወርድ ማስረጃ ልስጥሽ እንደቀባው። እኔ ቅድም የጠየቅኩህን አምላክ እንደቀባው አንዴ አምላክ እንደቀባው ማስረጃ ልስጥሽ። አምላክ እንደቀባው ማስረጃ ልስጥሽ። አምላክ እንደቀባው ማስረጃ ልስጥሽ። አብዱል ከሪም አንተ ብቻ ነህ እኔ እንዳወራ እየፈቀድክልኝ አይደለም፣ እና በጣም ኮንፊውዝድ ሆኛለሁ። እውነቴን ነው የምነግርህ። ሳወራ ደግሞ የጮሽ ነው ምናምን አውቀሽዋል። የሆነ ማስረጃ እንደሌለ አውቀሽዋል ውስጥሽ ላይ። ለዛ ያ ነገር እንዳትጠየቂ እድል ሰጠኝ ትኛለሽ። እኔ እኮ ምንም አላልኩሽ። ምን ብሎ የሚያምን አለ? ይኸው እዚህ ጋር እኮ ጻፍኩት። አንድ ጥያቄ ጠይቁሽ። አንዴ በፈጣሪ ስም እንትን ነው እንዲህ የበላሽው? የፍየል ምላስ ነው የበላሽው? በፈጣሪ አንዴ ወደ ስድብ ገባክ አይደለም? አንዴ አላስቆማልሽም እኮ አንዴ ይኸው እዚህ ጋር ያለው ይታይሻል። አንዴ ይኸው እዚህ ጋር ይታይሻል። ይኸው ምን ብሎ የሚያምን ነው ጥያቄ። በቃ አለቀ። ይኸው ዝም አልኩ። ምን ብሎ የሚያምን ሶ አይ ቲንክ
እኔን ጠይቀኸኝ መልስ እንድመልስልህ ኦፍኮርስ ከኔ ትክክለኛ የሆነ መልስ ላታገኝ ትችላለህ፣ ግን ይሄ ብሽሽቅ ምናምን ባታደርገው ጥሩ ነው። ምላስ ነው ይበላሽ የፍየል ምላስ አንተም ትበላለህ። ጥያቄውን ለመሸሽ ነው። የለም ሁላችንም እናውቃለን። አሁን ዝም ብያለሁ፣ ጸጥ አልኩኝ እኮ። ምን ብሎ የሚያምን አምላክ ነው ብሎ የሚያምን ስላልሽ አምላክ ነው ብላችሁ ምኑ የተባለበትን አንድ ጥቅስ ታሳያለሽ። አለቀ እኮ። ይኸው ዝም አልኩኝ። ይኸው አፌን ዘግቼ ጸጥ ብዬ ሰማሁሽ። ምዕራፍና ቁጥር አምላክ ነው ብላችሁ ምኑ የተባለበት ይኸውልህ የዘላለም ህይወት እሱ እንደሚያስገኝ የለም። ሚዩት አድርጊ በቃ። ለዛ ነው ሚዩት። አሁን የለም ማስረጃ። እዚህ ግን ምን ብላችሁ ምን እንደተባለ ማስረጃ አልስትሽ። ያው አንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 1 ላይ ክርስቶስ ነው ብሎ የሚያምን ያው ቃል በቃል ክርስቶስ ነው ብሎ የሚያምን ሁሉ ከእግዚአብሔር ተወልዷል። ኢየሱስ ምን ብላችሁ ነው የተባለው? ክርስቶስ ነው ብላችሁ ነው የተባለው። እዚህ ያለ ሙስሊም ሁሉም ሰው ኢየሱስን ክርስቶስ ነው ብሎ ያምናል። ሁሉም አምላክ የመረጠው የቀባው ነው ብሎ ያምናል። ሁሉም እዚህ ያለ መሲህ ነው ብሎ የማያምን ሲጀመር ሙስሊም አይደለም። ኢየሱስ መሲህ አይደለም ብሎ የሚናገር ሙስሊም አይደለም። እንደዚህ ብላችሁ ምን ነው የተባለው? ይሄው ክርስቶስ ነው ብሎ የሚያምን ሁሉ ካምናል ክርስቶስ ነው ብሎ የሚያምኑት ሙስሊሞች ሁሉ ማለት ነው። ስለዚህ እንደ ኢየሱስ የዘላለም ሕይወት እናገኘው እኛ ነን ማለት ነው። ይሄው በመጽሐፍ ቅዱስ መሰረት የዘላለም ሕይወት እናገኘው። እሺ የትኛው ነብይ ነው የዘላለም ሕይወት የሚሰጠው የሚለውን አሳየኝ። ላይክ በኔ በሱ የማያምን ይፈረድበታል። ምን ብሎ የሚያምን ነገርና ምን ብሎ አንቺ ፓስተሽ ያመሽ ነው የዘላለም ሕይወቱን እርሹ አታገኝም። አንቺ እኮ አታገኝም። በዚያ ቆምሽ አታገኝም። የትኛው ነው? ሁሉም ነቢያቶች አሳየኝ ማስረጃ። ከአምላክ ሰምቶ የሚያስተላልፉት በአጠቃላይ ተጽፏል። የዘላለም ሕይወት እነሱ ይሰጣሉ ተብሏል። የዘላለም ሕይወት ምንድን ነው? የዘላለም ሕይወትማ ከሞት በኋላ ያለ ሕይወት ነው አይደለ? ምንም መጥፋትማ አትችል ማለት ማትችል ላይ ገነትን አግኝተህ የምትኖርበት ነው የዘላለም። ያንን ገነት ሊያሰጥህ የሚችል አምላክ ብቻ ነው። አንድ የዘላለም ሕይወት ብሎ ኢየሱስ ምን ብሎ ነው ያስተማረው? እሱን ትሰጭናለሽ? ከይቅርታ ጋር ምዕራፍና ቁጥር የዘላለም ሕይወት ማለት ይህ ነው ብሎ ኢየሱስ የተናገረበት። ስለዚህ ላይክ አንተ አሁን ሌላ ጥቅስ ደግሞ ፈለክ ማለት ነው። የዘላለም ሕይወት ማለት የዘላለም ሕይወት ኢየሱስ ዲፋይን ያደረገበት እኔ ልስጥ። የዘላለም ሕይወት ምንድን ነው? ራሱ የተብራራ ነው። የዘላለም ሕይወት ራሱ የተብራራ ነው። አይ አልተብራራም። ስጋዊ ሞት እንዳለ ላይክ ይታመናል አይደለ? ስጋዊ ሞት እንዳለ ኢየሱስ ያብራራበትን ታሳይኛለሽ? ላይክ ማብራራት አይጠበቅበትም። የተብራራ ስለሆነ የዘላለም ሕይወት አብራርቷል። እናቴ አብራርቷል። አብራራ ደግሞ ጥሩ ነው። ከተብራራም ጥሩ ነው። ይሄው ያብራራበትን ነው ያሳይሽ። ያብራራበትን ይሄው የዘላለም ሕይወት ምንድነው አብራርቷል። ይሄው እኔ ከራሴ ያልተናገርኩም፣ ነገር ግን የላከኝ እርሱ የምለውና የምናገረውን ትእዛዝ ሰጠኝ፣ ትእዛዙም የዘላለም ሕይወት እንደሆነ አውቃለሁ። የአምላክ ትእዛዝ የዘላለም ሕይወት ነው ያለው። ስለዚህ ወደዚህ ትእዛዙ የዘላለም ሕይወት ነው። ስለዚህ የዘላለም ሕይወት ማለት የአምላክ ትእዛዝ ነው። አይ የዘላለም ሕይወት ምንድነው ከተባለች ከዚህ በኋላ ኢየሱስ የሰማው የአምላክ ትእዛዝ ነው የዘላለም ሕይወት ማለት አይደለም። ኢየሱስ ቃል ነው። መጀመሪያ ቃል ነበር። ወይኔ አይደለም። ኢየሱስ ተሳስቷል ያልሽ ነው እናትዬ። አይደለም እንዴ ኢየሱስ እንዴ አይደለም እኮ ያልሽ። እኔ እኮ እሱ ያለው ነው የተናገርኩት። እሱ ያለው ቃል በቃል አንብቤ ነው አይደለም አልሽ እንዴ። እሱ እኮ ነው ያለው ትእዛዙም የዘላለም ሕይወት እንደሆነ አውቃለሁ። ኢየሱስ ተሳስቷል እያልኩህ አይደለም የኔ ወንድም። እሺ ታዲያ ካልተሳሳተኛ የዘላለም ሕይወት ኢየሱስ ሲጀመር ቃል ነው። በቃል ደረጃ ከመወለድ በፊት እኮ በቃል ደረጃ ነው። የአምላክ ቃል ነው አይደል? ያ የአምላክ ቃል ደግሞ የዘላለም ሕይወት ነው። እዚህ ሩም ውስጥ ርዕስ መቀየር አይቻልም። እሺ ይቅርታ እናቴ። ከዚህ ጃምፕ በማድረግ በመዝለል አይኬድም። የዘላለም ሕይወት ምን እንደሆነ ነው ወይ አልቀየርኩም። ይሁን የዘላለም ሕይወት ይታይሻል። ይታያል ይሄ የዘላለም ሕይወት ስለሚለው ስለሱ እያወራ ነው። ስለዚህ የዘላለም ሕይወት ምን ማለት ነው የሚለውን እያወራን እንደመሆኑ እሱ እንዲፋይን ማድረግ እኔ ደግሞ ሌላ ዲፊኒሽን ካለው ማስረጃ እኔ ደግሞ ላይክ ኢየሱስ ቃል በቃል ደረጃ ነው ከመወለዱ ወይም ወልድ ከመሆኑ በፊት በቃል ደረጃ ነው ነበር። ወርድ ነው ማስረጃ ሁሉም በፈጠረበት በልጁ በኢየሱስ ክርስቶስ ይላል። ኦሪት ዘፍጥረት 1:1 ላይ ላይክ ሰማይና ምድርን ፈጠረ ምናምን እያለ ያብራራል አይደለ? ይላል ሁሉም በፈጠረበት በልጁ በኢየሱስ ክርስቶስ ሚል የለም እያልከኝ ነው? የለም ሚል እያልከኝ ነው? የለም እያልኩሽ ነው። ሁሉም በፈጠረበት በልጁ በኢየሱስ የሚል የለም። እኔ ደግሞ አለ እያልኩ ነው። እና
ሰው እንግዲህ አንተ ግን የለም የለም ብለህ ያልኩሽ መቀበል የለም ያንተ እንትን ነው። እኔ ደግሞ አለ አይደለም አለ ያልኩሽ ነው የምልህ፣ ያለውን የለም ነው የለም የምነግርህ። የለም። እሺ ከሌለስ አንቺ አለ የምትይው ነገር የለም እንዴት እናድርግ? ነው አለ እኮ እያልኩ ነው። ሁሉም በፈጠረበት የለም በልጁ። እኔ ያልኩሽ ደግሞ አንብቤያለሁ። ላይክ አይኔ ያየውን ነው የሚያምነው። ስለዚህ ላይክ አንብቤያለሁ። ብትከፍቺው እኮ ብትከፍቺው ብዙ ነገር ትማራለች። ለዛ ነው አይ አውቀዋለሁ ቴንክ እኮ ዩ። አንቺ ብትጠቅሺው እንደዚህ አውቀዋለሁ። ክፈቺውና ላስተምርሽ ስለዚህ በቃ ነው አይልም እንደዛ የለም ብለሃል። ስለዚህ ኢትስ ኦኬ። አንተ አይልም የለም ኮከቴ አይልም በሚለው እንደዛ አይልም እንደዛ ክፍል የለም በሚለው ያዘው። ምንም ማለት ሌላ ጊዜ አይደለም። ማስረጃ ይዘሽ ሌላ ቦታ ላይ ሌላ ጊዜ ላይ እሺ ሌላ ክርስቲያን ካለ እኮ የለማ ታዲያ እንዴት እናድርግሽ ታዲያ? አውቀዋለሁ አመሰግናለሁ። ጥቅሱን እስኪ ዕብራውያን ምዕራፍ 1 ቁጥር 1 እና 2 ላይ ነው የምትጠቅሺው። ቴንክ ዩ። አሁን በቃ የለም ጨረስኩኝ። እንደዛ አይልም አልሽ። አመሰግናለሁ። ክፍሉ እንደዛ አይልም። ክፍሉ እንደዛ አይልም። ወይኔ ማን ወጣች? ካሜራ ሊከፈት ነው እያለኝ ነው።